እንደዛ አለችኝ። ዝም አልኳት። አዎ ከዛ ሁለተኛ ላይ ምናምን የኔ ታውቂኛለሽ ግን መጀመሪያ አልኳት ማለት ነው። አቅሻለሁኝ አጎታችንን ምናምን ብላ ጀመረችና ልክ ወዲያውኑ ስገባ ፕሮፋይሏንም ስሟንም እዛም ሰፈር ስም ተቀይሮ መጣ። መጀመሪያ ሲመጣ አንድ ሰው የመጣው የደም ምልክቷን አድርጎ ከኔ ስር ሆኖ ነው አብሎ የመጣው። ገባችሁ? ከኔ ስር እናቴ ትሙት የምሬን ነው። አውቀው ወደ ሌላ በኩል እንዲከቱኝ እየፈለጉ ነው እንጂ ከኔ ስር የደም ነጠብጣቧን አድርጎ ንስሯን አድርጎ ነው የገባው። ሁሉም ከኔ ኋላ እንደመጣ ምልክት አለ። አጎቴ ስትሉት ስንት በየቦታው እየሄዳችሁ ስትለፈልፉለት የነበረ ሰው ዛሬ በውስጥ እየሄዱ ለኔ ቀመር እንትን ይላሉ ማለት ነው ልጆቹ። ስለዚህ እኔ ችግር የለብኝም። ሴትነቴ ሊበግረኝም ሊጥለኝም ሊያሸማቅቀኝም አይችልም። ማንንም እሰብራለሁ። ሲቀጥል ደግሞ እኔ ግምጃ ማንንም ሰው ጋር ልታዩ ትችላላችሁ፣ የትኛውም ሰው ጋር ግን ደግሞ እኔ ስራዬ እናንተን የምን ያክል ተጽዕኖ ፈጣሪ መሆኔን እንድታዩ ነው። ምሰራው ወደፊት ለራሴ ነው፣ ወደኋላም ለራሴ ነው። ሁለተኛ ሶስተኛ በእኔ ይሰራሉ በጣም ብዙ አይናቸው የሚመግል ሰዎች ለነሱ። ሲቀጥል ደግሞ ከበላይ እንደ ንስር የሚበሩ እንቁ ፋሚሊዎች አሉ። 24 ሰዓት እኔን አፋቸውን ከፍተው የሚጠብቁ የኔን ከፍታ የሚፈልጉ የኔን መሰረት የሚፈልጉ ጭራሽ ስተቴን ሳይሆን ስራዬን የሚያዩ ለነሱ ሲል ወደፊት ይሄዳለሁ ዛሬም ነገም። ሲቀጥል ደግሞ የቱንም ያክል መቆጣጠር እንደምችል ታውቃላችሁ። ገባችሁ አይደለ? አመል የሌለኝን አመል አትስጡኝ፣ አትነካኩኝ። አይናችሁን ነው ማጠፋው። ተናግሬያለሁ። እሺ አንዴ እናውራ። በነገራችን ላይ እኛ የምትሆን ከኋላ ማለት ነው ብንሞት እንኳን ድጋሚ ብንፈጠር የእሷ ወንድሞች መፈጠር ነው የምንፈልገው። ብንሞት ራሱ ድጋሚ ስንፈጠር የእሷ ወንድሞች ነው የምንፈጠር የምንፈልገው። ይሄ ነው ወቁት። ሲቀጥል ደግሞ አሳ ከባር ወታ በረሃ ላይ መጫወት አትወድም አይደል? በየትኛው አቅም እዛው በረሃ ውስጥ። እኛ ግን ሁለቱም ጋር ነን፣ አቅም አለን። አባይ በረሃም የኛ ነው፣ ጣና ሐይቁም የኛ ነው ለማለት ነው። ለእንከኔ ለፈታ ኪዳነ ምሕረት ነው ብላችሁ ለእንከኔ ለፈታ ሜንሽናል ያን ሺህ ብር ካርድ ልትላችሁ ያን ለእንከኔ ይፈታ የትኛው አሁን ኮስተር ይሆናል። አሳ ባህር ላይ ነው። አሳ ባህር ወጥቶ መጫወት ተመጣጣችን ለማገር ሁለቱም ጋር ባህር ውስጥ ውሃ ውስጥ መጫወት እንችላለን። ሰሞኑን ይኸውላችሁ ማሮቼ ባህር ውስጥ ስለከረሙ ከባህር ውጭ አይታያቸውም። እኔ ራሴ አይታወቅም እንዴ። በነገራችን ላይ ጣና ማማሩ አባይ ማማሩ ማለቱ እናቴ ትሙት እንዴ ይኸውላችሁ እኔ ቅድም ብያችኋለሁ። አንዴ ካሜራማን አዳኞቹ ጊዜው እናንተ ነው፣ ጊዜው እነሱ ነው። እንትን ስጣፊት ያንኛው ምን ችግር የለውም። ይታወቃል እኮ ምንም ቢያስተንዳ ያለበና በጣም ያምራል። ዋው ጊዜ እናንተ ነው ፋሚሊዎች። ማርያምን ጊዜ ያዳኞቹ አሁን የምታዩት ድራማ አሁን ቲክቶክ ላይ ፖስቶ ምናምን አሁን ለጅማሬ እንጂ ከዚህ በላይ በጣም ገራሚ ስራ ይዘን እንመጣለን። የማታዩን ቦታ የለም። ሸወዳችሁኛ እና ነክሳታለሁ ትላላችሁ። ፊታችን ምናምን ሳይጠራ ምናምን ነገር ዝም ብሎ እናቴ ትሙት ከዚህ እንጂ የቪዲዮ ልትፖስት ነው ፖስት በቃ። እና ምንድነው ኮሜንት አንብብ። አዳኞቹ ምን ብላችሁ ትፖስታላችሁ? ጊዜው የእናንተ ነው፣ አመቱ ግን የኛ ነው በሉ። አረ ምንም አመቱ ሙሉ የኛ ነው። አንድ ቀን ሁለት ቀን ምናልባት እኛ ልንደበር ችለን ነበር። አመቱ በሙሉ ግን የኛ የደስታ ቀን ነው አይደል? ሲቀጥል ደግሞ ይኸውላችሁ አንድ ነገር ልንገራችሁ። ደግሞ በዚህ አጋጣሚ አንድ መልእክት ላስተላልፍላችሁ። እሺ ለምትቆጡትም ለክፉም ለደጉም አንድ መልእክት ስጣችሁ። የማንም ሰው ጥላቻ የለብኝም። ማንንም ሰው አልጠላም። ሁሉንም ሰው አብሮ የበላኝን ሰው በሞላ አብሮ የጠጣው ሰው በሞላ ለኔ መጥፎ እንኳን ቢያስቡ በጣም ነው የምወዳቸው። ገባችሁ አይደለ? እኔ ግን በውስጥ እኔ ይሄን ያህል ቲክታክ ላይ ስቀመጥ አንድ ሰው ሰርቦኛ ያውቅም። ልክ ተልኮ እንዳለባቸው ሰዎች ነው እየተሳደቡ ያሉት። ለዛ ነው የተናገርኩት። ዝም በያላችሁ የደበራችሁ ልጆች እውነት እመቤቴን ከፍቶኛል። ማንም ሰው በሴትነት የሰርቦኛ ያውቅም። እና 2-3 ልጆች ያው በተመሳሳይ ፕሮፋይል ስለተናገሩ ነው። እሺ
መልክቴ ዛሬም ነገም ለልጆቼ ነው የማደርሰው፣ ለማንም አይደለም። ማንም ሊነካኝ አይችልም። እውነቱን ስነግራችሁ ግን አይደረግም። እሺ አይደረግም። የቱንም ያክል ርቀት ቢከድ አይደረግም። አሁን ስለ ስራ ብናስብ ስለዚህ ለዛ ነው የተናገርኩትኝ። እሺ እኔ አብሮኝ የበላ እንደዚህ አብሮኝ የጎረሰ ልጅ አልነክስም። በጣም ነው የምወዳቸው፣ እስከ ጥግ ድረስ እወዳቸዋለሁ። ክፋት፣ ተንኮል፣ ምቀኝነት የለብኝም። ገባችሁ አይደለ? የቱንም ሳይሆን ያለፍኩትን ነገር አስባለሁ። ዛሬ ሰው በዙሪያዬ ስላለ በፊት አብሮኝ የነበረን ሰው አልናገርም ልናገርም አልችልም፣ ግን ሲሰርጉኝ ዝም አልልም። እሺ እኔ ዝም ስላችሁ ፍራቻ ነው ያደረጋችሁት። መድኃኒዓለምን ዝም ስላችሁ ፍራቻ ነው ያደረጋችሁት፣ ግን ፍራቻ አይደለም ዝምታዬ መልስ ነበር የሚገባችሁ። ስለዚህ ተሳተሩልኝ፣ ስራዬን ልስራበት። ማንም ሰው ጋር አልደርስም፣ ማንንም ሰው አልነካም። ገባችሁ አይደል? ማንንም ሰው አልነካም። አትንኩ ማርያምን አትንኩ። በቃ አትረብሹ። ልስራ ቪዲዮ ለፖስታለሽ ንግስቷ ፋሚሊ ሌትስ ጎ። ትንሽ ነው ማሳያችሁ። በስመ አብ ዳይ ከዚህ በኋላ በቪዲዮ ነው የምትጥለቀለቁት። በጣም የሚያማምር ስራ ነው የምትሉት። የቱንም ፖስት ነው የምትሉት። ሪከርድ ነው፣ ዩቲዩቡን ነው፣ ላይቡን ነው፣ ፖስቱን ነው እንዴ አዳኞቹ። ከዚህ በኋላ በቃ ስራው እናንተ ነው። ተፖስቱ አንዴ ገስት እንትን ትበልና ሰበንቱ ስጠኝሽ አራሪ በራሴ ከባለው ቆይተ ለፍት ግባውን ላይ ልገባን ወንዳ ላይ ቤቴ ነው ክላስ ነው የምገባው። እዚህ አልገባም። መግባት አለብኝ፣ ማረፍ አለብኝ። ትንሽ ላውራቸው እና እሺ እኔ አባት እናመሰግናለን። እሺ ወይኔ ዛሬ ሰላም አራት ምግብ ለማ ዩቲዩብ የፖስትኩት ወይኔ ቆንጅዬ የኔ ሴት ነኝ። ላኪልኝ ሀዩቲ ያኔ እናት ማአሬ ጊዮን አመላ ደህና ናችሁ? ፈልጌሽ ነበር እኔ ሀዩቲ የኔ ሴት የኔ ቁም ነገረኛ። እሺ ጨርሳል። በቃ ቴንኪው አመሰግናለሁ። እንደምን እሺ ነው ማለት እግዚአብሔር ያክብር። ሲያምሽ የሚባል ሰውዬ ይልክልኛል። ሀዩዬ ጥፍራም ነገር ናት እንዴ? ወይኔ ቁልፉን መዝሻዋለሁ። ውይ ዘጋብኝ ብዬ ታው እህቴ። አቤት ግምጃነት የምወድሽ። አቤት የኔ እናት። አቤት በጣም ነው የምወድሽ ማዬ። አመሰግናለሁ። ጥፍራም ነገር ነሽ እንዴ? እሰማለሁ። ትሰሚያለሽ? ላይ ትንሽ እንደዛ ነኝ። ጥፍራም ነገር ወይስ የኔ ቆንጆ በጣም ቪዲዮ ስሰራ ምናምን ምላሳም ነኝ ብታይ። እንደኔ ወሬኛ የለም። ላይ ደግሞ ይሄ ማለት የሆነ ከኒን አለ። ያ ከኒን ምንድነው ንገሪኝ እስኪ። እኔ ራሱ አላውቅም። ወይ ለኔ ራሱ ብትሰጪኝ እኮ አንዳንድ ድፍረት የሚሰጥ በነገራችሁ ላይ ሰውፊ አሁን ለምሳሌ እናንተ ፊት ምንም ነገር አይደብረኝም። የውናነት ማለት በአካል ሰው ሳገኘ ግን በጣም ነው የምፈራው። እኔም እንደዛ በአካል በነገራችን ላይ ዝምተኛ ነኝ። ቪዲዮ ምናምን ትሰራ ነው ነገረኛ እንዳልመስላችሁ ልንገራችሁ። አይ እንዳልሆንሽ እኮ ገባ ተረዳለሽ አይደል? ደህና ነሽ? አንደውማ ወይ ደስ ብሎኛል፣ ወላሂ ደስ ብሎኛል ስለገባ ስላገኘሁሽ። እንደዚህ መቼ ነው ገብቼ እንደዚህ ድምጧን የምሰማ ምናምን እያልኩ ነበርና የኔ እናት ብዙ ሰዓት ለመጀመሪያ ጊዜ ቪዲዮ ያየሁት ሸር ተደርጎልኝ ምናምን ነው ያየሁት እና በጣም ጎበዝ ነሽ፣ ቀጥይበት። አትናቆሪ። ሰው ጋር የቱንም ያክል ይናገሩኝ አትናቆሪ። ግጥም አሪፍ ግጥሞችን ጻፊ ምናምን የምትፈልጊው ሲኒኝ በቃ እንድወጣልሽ የምትፈልጊው ነገር የምጽፊ ከሆነ እኔ በፊልም አወጣልሻለሁ። እሺ አዎ ማርያምን ጻፊና እንደዚህ የምትፈልጊው ነገር በቃ ቢወጣልኝ ውስጥሽ የሆነ ስሜት አለ አይደለ? ወይ የሚያሳዝን ወይ ደስ የሚል የራስሽ የሆነ ህይወት ታሪክ
አለ አይደለ? ያንን ጻፊልኝ ግጥግጥ አድርገሽ እኔ በፊልም አድርጌ አወጣልሻለሁ። ደስ ይለኛል በቃ እንጂ በጣም ብዙ ነገር ተቀቀሰ መልሳት መልሽ። እሺ መልሽላቸው። እነሱን ታሳድጊያለሽ። እነሱ በቃ እንደምታያቸው ስለሚሰማቸው ሁሌ አንቺን ይናገራሉ፣ ሁሌ እኔን ይናገራሉ። ሁሌ በቃ የመሳሰሉ መልስ ስሰጫቸው እንዳየሻቸው ስለሚሰማቸው እኔ ደግሞ ከፍ እንድትሉልኝ ስለምፈልግ ነው። አንዳንዴ ዝቅ ብዬ ከሰው በታች የሆነ በቃ አይደለ ማንም ከሚያደርገው በላይ ማደርገውና ለእናንተ ሪስፔክት ያለ ከፍ እንድትሉልኝ ስለምፈልግ ነውና ለዛ ነው። እሺ ማረኝ እና ጻፊልኝ አወጣልሻለሁ። ጎበዝ ጸሐፊ ነው መሆን ያለብሽ እንጂ መልስ መመለስ ምናምን እሱ ድሮ ቀረማሪ ድሮ የተበላበት ነው። በእንትን ሳይሆን ነው መልስ ሳይሆን አንዳንድ ጊዜ በምትወጃቸው ሲመጡብሽ እኔ ስሜታዊ ትሆኛለሽ። ያን ነገር ደግሞ መቆጣጠሪያ ያገተሽና ተተነፍሻለሽ። አሁን እኔ በቪዲዮ ተነፍሳለሁ ላይቭ ገብቼ ወይም ስም ጠርቼ ምናምን ሳይሆን ዝም ብዬ በግጥም መልክ እንደ ብሽሽት ሊሆን ይችላል። አይደለም አንቺ እኮ እኔም እናገራለሁኝ አንዳንዴ ማለት ነው። ግን አቤል ማነህ አንተ? ውይ ይቅርታ። ኮፒ ሊንክ ስልኩን ቻርጅ አድርገው። እሺ የኔ የት ሄደች? የኔ አዲሲቱ አካውንት የት ሄደች? አሃ የኔ አዲሱ አካውንት አይታየኝም። ግብታይ ጆይን አለች። ምንድን ነው የሰጠሽኝ? የኔ እናት አመሰግናለሁኝ። ኦ ማይ ጋድ ግምጃዬ እውነት አላመንኩም። ያማልክን አይስክሪም ሰጠችኝ። ኧረ ታው ኧረ ላላስሮ እንዴ ኧረ ጊዮ ምንድን ነው ጊዮ ምንድን ነው? ምን እያደረጋችሁ ነው? ምንድን ነው ይሄ? ኧረ በዛ እውነታችሁ በዛበት ያዳመጣችሁ ነው። እናንተ ፍራሙላ ሰራተኛውና ሪፖርት ያደረገች የራሷ ቪዲዮ አለ እና ስሟ ማለት ንግስቷ የሚለውን አካውንት ፎሎ አድርጉ ማሮች። የኔ አካውንት ነው። ቀጥታ ከዛ ላይቭ ላይ እሷ አለች። የኔ አካውንት ነው አለ ሪፖርት አደረገች። ክፉ አይንካሽ ደግሽን እንስማ የኛን ባህር ዳር የቆንጆቹ መዲና እንኳን መጣችሁ ብለሽ ስትቀበይ ያሩቅ እንግዳ እንኳን ቆየሽኝ እያልኩኝ ማረች። ስጦታዬን ላሳያችሁ። አሁን በባሌም በቦሌም ብዬ ስጦታዬን ላሳያችሁ። በቃ ላሳያችሁ። ማርያም 700 ሰው የትም ቃቷቸው ኔጋ የተንከራተቱልሽ ነው። ማርያም አንጣቸው አውሪያቸው በቃ ነገር የኔ እናቶች እዩ ላሳያችሁ። እዩ ይሄ ይታያችኋል። ይው ይሄ ንግስቷ ተብሎ ይሄ ነው ፕሮፋይሌ ማለት ነው። ከዛ ማለት ነው ገብታችሁ ስንት ሰው ፎሎ እንዳደረገኝ እናንተን ላሳያችሁ። ብዙ ሰው እንትን ስላለኝ ነው። ብዙ ሰው ስለከፈተ ነው። አሁን አብሮኝ ብዙ ሰው ከፍቷል። እሺ ለዛ ነው